በለፈለፉ ይጠፉ እንደሚባለው እንግዲህ ቃልም በራሷ አንደበትና በራሷ ቃል እንግዲህ ታወርዳለች ማለት ነው። ዳጊም በስተመጨረሻ ታሪክ ሰርቷል። ለሰላምም ሁሉን ነገር በማሰማትና እንዲሁም ደግሞ የብሌን አሳዳጊ እናት እንዲሁም ደግሞ ብሌን ሊሰሙት ፈቃደኛ አልነበሩም። ስለዚህ የነበረው አማራጭ ብቸኛ አማራጩ ለሰላም ሁሉንም ነገር ማጋለጥ ነው ማለት ነው። ስለዚህ አሁን ላይ ሰላም ወይዘሮ አልማዝ በገንዘብ ተገዝታ እንደመጣሽ አውቃለች ማለት ነው። ማለት አሁን እዚህ ላይ ምንድን ነው የሚያተርፉት፣ ምንድን ነው የሚያገኙት ጥቅም የሚለውን ሰላም ሌላ ነገር እንድታስብና እንዲሁም ደግሞ ቃል ልጇ እንዳልሆነችም እንድታረጋግጥ ረድቷታል ማለት ነው። በሌላ በኩል እንግዲህ የብሌን አሳዳጊ እናት በባለፈው እንግዲህ እንዳየነው በረኪና ስጠጣና እንዲሁም ደግሞ በረኪናውን ጠጥታው ነው ያቆመው ማለት ነው። በዚህም እንግዲህ ብሌን ደርሳላታለች ለአሳዳጊ እናቷ። ብዙ ነገሮች ተፈጥረዋል። አብረን የምናይ ይሆናል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ አደራ ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራን የሚሆነው። ታዲያ ተወዳጆች ቪዲዮውን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ እንግዲህ በስተመጨረሻም ዳጊ ታሪክ ሰርቷል። ለሰላምም ሁሉን ነገር ቦይሱን አሰምቷታል ማለት ነው። ሰላምም እጅጉን በጣም ነው ግራ የገባት። ምክንያቱም እንዴት እንደዚህ ሊሆን ቻለ ማለት ወንድሟን የኔ ወንድሜ በጣም ትሁትና አዛኝ ቅን ልብ ያለው ሰው ነው ብላ ነው የምታስበው። እንግዲህ እንደዚህ አይነት ሰይጣናዊ ስራ ይሰራል ብላ በፍጹም ልታስብ አትችልም ማለት ነው። ግን እንግዲህ ቃል በራሷ አንደበት ዳጊ አንተ ማለት በጣም እድለኛ ሰው ነህ። ምክንያቱም አንተ እንደ ብሌን አይደለህም። ብሌን እኮ አሁን እናቷ ተብላ የመጣችው ሴት ወይዘሮ አልማዝ በገንዘብ ተገዝታ ነው የመጣችው። ስለዚህ አንተ ጋር አንተና እሷ በምንም ሁኔታ ልትወዳደሩ አትችሉም። እኔ ደግሞ ከሁሉም አስበልጬ ከማንም በላይ የምወድህን ያለውልህ እኔ ደግሞ ለሁሉም ነገር ከጎን ሆኜ ላበረታና ከጎን ሆኜ ሁሉንም ነገር ለሆንልህ በጣም ዝግጁ ነኝ እያለች እንግዲህ ለዳጊ እየነገረችው ነበረ ማለት ነው። ዳጊ ግን ከዚህ በፊት ብሌንን ስታሰቃያትና እንዲሁም ደግሞ በአቶ በኃይሉና እንዲሁም ቃል ያወሩትን ወሬ ስለሰማ የብሌን ወላጅ እናት ተብላ የመጣችው የውሸት እናት እንደሆነች እንዲሁም ደግሞ ቃልም ከሰላም ጋር የሆነ ነገር እንዳላትም አውቆ ነበረ። በዚህም ምክንያት እንግዲህ ሊያወጣጣት ስለፈለገ ነበረ ራት ልጋብዝሽ ያላት ማለት ነው። እሷ ግን ነገሩን ቀይራ ጭራሽ ብሌንን ለማናደድ እና እንዲሁም ደግሞ ዳጊ ማለት እኮ በቃ የፍቅር ሰው ነው፣ የሚገርም ፍቅር ጊዜን አሳለፍን እያለች እንግዲህ ለማናደድ እየሞከረች ነበረ ማለት ነው። ሰላም አሁን ላይ በጣም ግራ ገብቷታል። ምክንያቱም የብሌን እናት እናቷ ናት ተብላ ተገዝታ የመጣሽው ለምንድን ነው? የሆነ ነገር እንዳላቸው አሁን ላይ ጠርጥራለች ማለት ነው። ምክንያቱም በፊት እንግዲህ የትም እየጣለና የትም ከዚህም ከዚያም እየወሰደ እንዳሳደጋት እንግዲህ ራሱ አቶ በኃይሉ ነግሯት ነበረ። ስለዚህ በዚህ ምክንያት ብዙ የተደበቀ ሚስጥር ሊኖራቸው እንደሚችል እንግዲህ አውቃለች ማለት ነው። ምክንያቱም ምን ብላለች እንግዲህ ወይዘሮ አልማዝና ቃል የሆነ የተደበቀ ነገር አላቸው። ምንምማ ምናቸውም ሳያቸው አያምሩኝም። ምክንያቱም የሆነ ነገር እንዳለ አውቃና ጠርጥራ ነበረ ማለት ነው። ስለዚህ አሁን ላይ ትክክለኛ ልጇን እንድታቅና እንዲሁም ደግሞ ቃልም የእሷ ልጅ እንዳልሆነችም እንድታቅ ረድቷታል ማለት ነው። ስለዚህ አሁን ላይ ዳጊ የሰራው ስራ እጅግ በጣም ግሩም ነው ያደረገው ማለት ነው። ምክንያቱም እንግዲህ ከዚህ በፊት ምን አድርጓል? ለብሌንም ለነግራት ፈልጎ ነበረ። እንዲሁም ደግሞ ለወይዘሮ ገነትም እባክሽ የብሌን እናት አንዴ ብቻ ስሚኝ፣ የሆነ ከባድ ነገር ተፈጥሯል፣ ስለዚህ ማወቅ አለብሽ ብሏት ነበረ። ነገር ግን እሷ በሰዓቱ የብሌን ደስታ ይቀድምብኛል፣ ብሌንን በደስታዋ ቀን ምንም ነገር ብዬ በቃ ላበሳጫት ላናዳት ምንም እንድትሆንብኝ እንድታዘንብኝ አልፈልግም። ሚስጥር ከሆነ ሌላ ጊዜ ተነግረኛለህ ብላው ነበረ ማለት ነው። ስለዚህ አሁን ላይ ወይዘሮ ገነትም ተስፋ ቆርጣ በእንባ እንግዲህ ተውጣ ስቅስቅ ብላ እያለቀሰች በቃ ምን ብላታለች ለብሌን ልጄ አንቺ ጥለሽ ልትሄጂ ነው፣ በቃ እኔም መሄድ አለብኝ ብላ ስትነሳ እንዴ ማየ ይህ ልትሄጂ ነው ስትላት በቃ አንቺ ወደ ሌለሽበት ወደ ጨለማ ህይወቴ ልመለስ ነው ብላ ነበረ። እንግዲህ አሁን ላይ በጣም ተስፋ ስለቆረጠች የመኖር ትልቁ ተስፋዋና እንዲሁም ደግሞ የቤቷ ድምቀት የነበረችው ብሌን እንግዲህ አሳዳጊ እስከ ዛሬ ድረስ አሳድጋ መከራዋን አይታ በጣም ብዙ ነገር ሆና
አሳድጋት ነበረ። አሁን ግን ወላጅ እናቷን ስታገኝ ወላጅ እናቷን መርጣ ነበረ። ብሌን በራሱ እየተጸጸተች ነበር። ቆይ ግን እኔ ምን አይነት ሰው ነኝ? እንዴት ወላጅ እናቴን መርጬ እቀራለሁ? እሷ እኮ ስንት መከራ ስንት ነገር ሆናልኛለች ለእኔ። እኔ ግን ዛሬ ወላጅ እናቴን ስላገኘው ብቻ የማንነት ጥያቄዎች ደግሞ አሉ። እኔ የማንነት ጥያቄን ቤተሰቦቼ እነማን እንደሆኑ ማወቅና መተዋወቅ አለብኝ። ይሄ የማንነት ጥያቄ ነው። አምላኬ ወይ እባክህ ይቅር በለኝ። እውነተኛው ነገር ግን ከማን ጋር ነው ያለው? ቆይ እየት እባክህ ወደ መንገድህ ምራ እያለች እንግዲህ እየጸለየች ነበረ። ግን ጸሎቷ የምርም ሰርቶላታል ማለት ነው። ምክንያቱም ብሌን እንግዲህ በንጹህ ልብ በጣም ትሁት ናት። በቃ ሰው ክፉ ነገር እንዲገጥመው በፍጹም የማትፈልግ ከራሷ በላይ ለሰው አብስታ የምትኖር ሴት ናት ማለት ነው። ስለዚህ ወይዘሮ ገነትም በረኪና ገዝታ ነበረ እንግዲህ ስትገባ ያየ ነው። በረኪናውን ገዝታ ጠጥታዋለች ሬዲ። ከጠጣሽውም በኋላ እንግዲህ ብሌንም እናቷ ወላጅ እናቷ ተብዬዋ እንግዲህ ወደ መቀሌ ልንሄድ ነው ተዘጋጅ ብላት ስለነበር ልብሷን እየሰበሰበች ነበረ። ከዛም መሀል እንግዲህ የግድ መጀመሪያ አሳዳጊ እናቴን ቻው ብያት መምጣት አለብኝ፣ መሰናበት አለብኝ። እንደገና ደግሞ እንደዛ አመናጭቄና እንዲሁም ደግሞ ወላጅ እናቴን መርጬ በመቅረቴ ይህንም ይቅርታ ልጠይቃትም ይገባል በማለት እንግዲህ ስትሄድ ግን እጅጉን ያላሰበችውና ያልጠበቀችው ነገር ነው የገጠማት ማለት ነው። እንግዲህ ወድቃ ተዘርራ ነበረ። ነገር ግን እሷ አምቡላንስ በመጥራት እና እንዲሁም ደግሞ ሆስፒታል ቶሎ በመውሰድ ወይዘሮ ገነትን ልታተርፋት ትችላለች ማለት ነው። ሰላምም እጅጉን በጣም ግራ ገብቷታል። ምክንያቱም በኃይሉ ብሌንን በዚህ ልክ የሚበድላትና የሚያሰቃያት ለምንድን ነው የሚለው ነገር በጣም ግራ ገብቷታል። እንግዲህ ብሌን በጣም ጥሩ ልጅ ናት፣ አስተዋይ ልጅ ናት። ግን ደግሞ እሱ በዚህ ደረጃና በዚህ ልክ ለምን ሊበድላት ፈለገ? እንግዲህ ከዚህ በፊት ወርቅ ሰርቃለች በማለት ከሰላም ጋር አጣልቶ ከዛ ቤት እንድትወጣ ብዙ ነገሮችን ጥሮ ነበረ። ነገር ግን አልተሳካለትም። ብሌን ብልጥ ስለነበረች እንግዲህ ወርቁን ስትወጣ ብሎ ልብሷ ሲሰጣት መልሳ ከኪሱ ከታለት ነበረ። በዚህም ምክንያት እንግዲህ ብሌኔ ይቅርታ አድርግልኝ በማለት ይቅርታ ጠይቋት ነበረ ማለት ነው። እንግዲህ አሁን ላይ የብሌን እናት እች ካልሆነች በገንዘብ የተገዛችው ካልሆነች ሌላ ማናት ታዲያ? ቆይ ቃልና እንዲሁም ደግሞ ይች ሴትዮ በኃይሉ ያላቸው ነገር ምንድን ነው የሚለውን እንግዲህ ስትመረምርና እንዲሁም ደግሞ ቃል ከዚህ በፊት ብሌንን የምታደርጋትን ነገር እንዲሁም ደግሞ አቶ ባይሉ ሲያደርግ የነበረውን ነገር በማስታወስ እንግዲህ በአእምሯ ላይ እየተመላለሰባት ነው፣ እያቃጨለባት ነው። ዳጊም በሰዓቱ ሪከርዱን ሲያሰማት ለሰላም በጣም ፈርታ እየተንቀጠቀጠች እንግዲህ ዳጊ እንዳታደርገው፣ ይህን እንዳታደርገው፣ የምትፈልገውን ሁሉ ሆንላለሁ፣ ነገር ግን ይህን አሳልፋ ስጠኝ የሚል መልእክትም እየሰጠሽው ነበረ። ነገር ግን ዳጊ ከዚህ በኋላ የሚመጣ ነገር የለም። ምክንያቱም እንግዲህ ምን ብሏል? ለብሌን ከሆነ የፈለገ ነገር ቢመጣ ምንም ይሁን ምን ከዚህ በኋላ ለእሷ መስዋዕትነት ልከፍል ዝግጁ ነኝ ብሏል። ስትጎዳና እሷ ስትበደል ማየት በፍጹም አልፈልግም ብሎ እንግዲህ በጣም ወስኖ ነበረ ማለት ነው። ምንም ይምጣ ምንም ነው ያለው። ስለዚህ አሁን ላይ ምንም ብትለው እሷ ሊሰማት አይፈልግም ማለት ነው። ሰላምም ስትሰማ እንግዲህ ሁሉንም ነገር ሰምታለች። ቃልም ልጇ እንዳልሆነች እንግዲህ በዚህ አረጋግጣለች ማለት ነው። ስለዚህ ቃል ልጇ እንዳልሆነች ካወቀች ቀጣይ ልትሆን የምትችለው ነገር ማናት ካልን ብሌን ናት ማለት ነው። ምክንያቱም እንግዲህ ከዚህ በፊት ወይዘሮ አልማዝን በገንዘብ ገዝቶ የብሌን እናቷ ናት በማለት ወደ መቀሌ ይዛት እንድትሄድ ለማድረግ እየሞከረ ነበረ። እንግዲህ ጉዳቸውን በስተመጨረሻ ጊዜ ወጥቷል ማለት ነው። አሁን ላይ ብሌን የሰላም ልጅ እንደሆነች ራሷ ሰላም አውቃለች። እንግዲህ ብሌን ስታውቅ ደግሞ ምን ይሰማታል የሚለው ሌላ ጥያቄ ነው። እውነት ለብሌን ትልቅ ብርሃን ነው የወጣላት። በዚህ አጋጣሚ ብሌን ለእሷ ትልቅ ደስታ፣ እንደገና ደግሞ ለሰላም በቃ የስኬቷ ጥግ ነው ማለት ይቻላል። እንግዲህ ከዚህ በፊት ሰላም ራሷ ስትናገር ነበረ። ቃል እኮ ምንም ልጅ እየመሰለችኝ አይደለም፣ ልጅ የምትመስለኝ እንዲያውም ብሌኔ ናት። ብሌኔን በቃ ሳቅፋት በቃ አብራኝ ስትሆን የሚሰማኝ ስሜት በጣም ልዩ ነው ስትል ነበረ ማለት ነው። ስለዚህ አሁን ላይ በዚህ አጋጣሚ እንግዲህ ለሁለቱም ትልቅ ብስራት ነው ብዬ ነው የማስበው። አቶ ባይሉ አሁን ላይ ምን እንደሚወጣውና ምን እንደሚመልስ እንግዲህ ሌላ ጣጣ ነው፣ ሌላም ጥያቄ ነው የሚሆነው ማለት ነው። ስለዚህ አሁን ላይ
ቃል እንግዲህ ጨልላለች። ምክንያት ዳጊ ራት ጋብዞኛል በማለት እንግዲህ ብሌንን በማናደድ ነበረ የሄደችው። ስለዚህ እሱ ጋር ላደር ነው የሚገርም ጊዜን አሳልፋለሁ ብላ ቀው እያለች ነበር የሄደችው። ነገር ግን ዳጊ ደግሞ መስራት ያለበትን ማድረግ የነበረበትን ነው ያደረገው። በቃ በራስሽ አንደበት ሁሉንም ነገር ፍርጥርጥ አድርገሽ እንድትናገሪ አደርግሻለሁ ብሎ እንግዲህ በዛተው መሰረትም ወንድ ልጅ ቆረጠ። ትክክለኛውን ነገር ነው ያደረገው። እውነት ለቃል ይገባታል። ይሄ እንዲያውም ሲያንሳት ነው ብዬ ነው የማስበው። ምክንያቱም ከዚህ በኋላ ሰላም ልትወስን የምትችለው ውሳኔ ምንድን ነው? ሌላ ጥያቄ ነው። ምናልባትም በፖሊስ ታስጠንፍጋ እንግዲህ ወደ እስር ቤት ታስወረውራታለች፣ ወይም ደግሞ ሌላ መፍትሄንና ሌላ ነገሮችን ታደርጋለች ብዬ አስባለሁ። ምክንያቱም እንደዚህ እስከዛሬ ልጇን ነጥቀዋት እንደገና ሀብት ንብረቷን ለመውረስ ይህን ያህል ሴራ ሴረውባት፣ በዛ ላይ ደግሞ ብሌንን ብዙ ነገር አሰቃይተዋት ብዙ መከራ እና ሲቃይ እንዲሁም ደግሞ እስከ አሳዳጊ እናቷ ድረስ እስከ መታገትና ብዙ መከራና ሲቃይ እንድታይ አድርገዋታል። ስለዚህ በዚህ በቀላሉ ሰላም ዝም ብላ ታልፋቸዋለች ብዬ አላስብም። እንግዲህ ወርቁን እንኳን ብሌን ሰርቃለች ብሎ እንግዲህ አቶ በኃይሉ ባመካኘና እንዲሁም ደግሞ ሰርቃለች ብሎ ግግም ብሎ፣ ነገር ግን ከኪሱ ሲገኝ የጥፊ ብላ ነው እንግዲህ ከቤት አባራው የነበረ ማለት ነው። ነገር ግን እሱ እየተቅለሰለሰ እንግዲህ ይቅርታ አድርግልኝ፣ አንቺ እኮ እህቴ ነች፣ ስጋዬ ነች። ስለዚህ ስጋ ደግሞ ገማ ተብሎ ተቆርጦ አይጣልም። ስለዚህ ይቅርታ አድርግልኝ እህት አለም እያለ ነው እንግዲህ እየተቅለሰለሰ መልሶ እየገባ የነበረው ማለት ነው። ስለዚህ አሁን ደግሞ በልጇ የመጣባት ምንም ነገር አትታገስም ማለት ነው ሰላም። ስለዚህ ምን አይነት ውሳኔ ትወስናለች እንግዲህ በቀጣይ አብረን የምናየው ይሆናል። እንግዲህ ዳጊም ቃልን እንግዲህ ቅጥልጥል አድርጎ ነበረ የላካት ማለት ነው። እኔና ፍቅረኛ ያንቺን ስም ሁልጊዜ እንዳነሳን ነው፣ በጣም ጥሩ እህት እንዳለች እና ደግ እህት እንዳለች ሁል ጊዜ ነው የምነግራት በማለት እንግዲህ ስነግራት እሷን በጣም ነው የተበሳጨችው። እህት አትበለኝ አንተም ማትረባ ከዛች ገረድ እኔ ያንሸበ ነው በማለት እንግዲህ ብዙ ነገሮችን እየተናገረችው ነበረ የወጣችው። ነገር ግን ስትወጣ ብሌን ውጭ ላይ እንግዲህ በራንዳ ላይ ተቀምጣ አየር ልትቀበል ወጥታ ነበረ። እንግዲህ በጣም የሚገርም ጊዜን አሳልፈን ነው ስትላት የነበረው። ወይኔ ዳጊ ማለት እኮ በጣም የፍቅር ሰው ነው፣ እንዴት የሚገርም ፍቅር እንዳሳለፍን ልነግርሽ አልችልም እያለች እንግዲህ እየተወላገደች ስትነግራት ነበረ። ነገር ግን ብሌን ክትከት ብላ ነበረ የሳቀችው ማለት ነው። እንኳን ልትቀና እየተንከተከተች ነው የሳቀችው። ምክንያቱም በዛ ሌሊትና በዛ ጨለማ አባሯ ወጥቶ እንደዛ እየተወላገደች መታ አሁን ላይ የሚገርም ጊዜን አሳለፍን ስትል በጣም ነው የሚያስቀው እውነት ለመናገር። ምክንያቱም መጀመሪያ ስትሄድ ከዳጊ ጋር ላዳር ነው የሚሄደው እያለች እየተመናቀረች ነበረ የሄደችው። ነገር ግን ዳጊ ስራውን ከሰራ በኋላ የሚፈልገውን ነገር ካገኘ በኋላ አውጥቶ ነበረ የጣላት ማለት ነው። በዚህም አጋጣሚ እንግዲህ ሳሚ ለብሌን ደውሎ ነበረ። ብሌንም እንግዲህ ቃልን ለማናደድ እየሞከረች በትዕግስትና እንዲሁም ደግሞ እንገናኝ እያለች እንግዲህ በፍቅር እያወራችው ነበረ ሳሚን። ነገር ግን አምላኬ ወይ በቃ ይቅር በለኝ እኔም እንደሷ ሆንኩኝ ማለት ነው በቃ በማለት እንግዲህ መልሳ ራሷን ስትወቅስ እናያታለን። አይ ብሌን ግን ብሌን በጣም ነው ግርም የምትለኝ። ምክንያቱም የሆነ ነገር አድርጋ አምላኬ ሆይ ይቅር በለኝ አሁን ደግሞ ልክ እንደሷ ሆንኩ እንዴት ትላለች ማለት ነው። አሁን ላይ ሳሚ እልም ያለ ፍቅር ከብሌን ይዞታል ማለት ነው። ብሌን የተናገረችው ነገር ቁም ነገርና እውነት ስለመሰለው እንግዲህ በቃ በጣም ጓጉቷል እስኪያገኛት ማለት ነው። በቃ በሯ ስር መጥቶ እንግዲህ እየጠበቃት ነበረ። ነገር ግን እሷ ወደ አሳዳጊ እናቷ ሂዳ ነበረ ማለት ነው። እንግዲህ አቶ በኃይሉም በጣም ተናዶና ተበሳጭቶ ነበረ። እንግዲህ ወይዘሮ አልማዝን ለምንድን ነው ያችን ልጅ ይዘሽልኝ የማትሄጂው? እኔ የኔ ጭንቀት በጭራሽ ሊገባሽ አልቻለም። እኔ እኮ ይህን ያለመጨቃጭቅሽ እና እመነዘንዝሽ ከጭንቀቴ ለመገላገል ነው። እሷ ልጅ በጣም ብልጥ ናት፣ ስለዚህ መጠንቀቅ ይኖርብናል እያለ እንግዲህ ደጋግሞ እየነገራት ነበረ ማለት ነው። በስተ መጨረሻ እንግዲህ ብሌንም የእናቷ ነገር አላስቻላትም። አሳዳጊ እናቷ ቀጥታ አሳዳጊ እናቷ ጋር ስትሄድ ግን እንግዲህ በረኪና ላይ ጠታ ወድቃ ነው ያገኘሻት። እሷም ቀጥታ ለአምቡላንስ በመደወል ሆስፒታል ወስዳት፣ ሆስፒታልም እንግዲህ አሁን ላይ በሙሉ ጤንነት ትገኛለች። ዳጊም እንግዲህ የእሷን ሁኔታ ሀቋን እውነቷን ሲያወጣላት እሷ ደግሞ የዳጊን እናት ህይወቷን አተርፋላታለች ማለት ነው። እጅግ በጣም ደስ የሚል ነገር ነው። ሰላምም አሁን እውነቱን ስላወቀች እንዲሁም ደግሞ ቃል ልጇ እንዳልሆነች ስላረጋገጠች እጅግ በጣም ደስ ብሎኛል ማለት ነው።
እውነት በጣም የሚያስደስት ነገር ነው። ምክንያቱም እስከ መቼ ሲጎዱና ሲበደሉ ይኖራሉ? እንዲሁም ደግሞ ዳጊ ያደረገው ነገር አሁን ላይ በጣም እጅግ አጀብ የሚያስብል እጅጉንም የሚያስደስት ነገር ነው ብዬ ነው የማስበው። ተወዳጆች አብራችሁኝ ስለነበራችሁ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። በቀጣይ ፓርት